ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያና ኤርትራ እንዴት ናቸው? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት የአይስክሬም በማንጎ በቤታችን በቀላሉ ማዘጋጀት እንደምንችል ነው። ወደ ስራው እንሂድ፣ ተከታተሉ። ወደ ስራው ስንሄድ ማንጎ በደንብ አጥቤ አዘጋጅቼ ልጬ አስቀምጫለሁ። እሱን ፈጭቼዋለሁ። አሁን እዚህ ጋር ክሬም ነው እየተጠቀምኩ ያለሁት። ክሬም ህዊ ቤክ ክሬም ይሄን የተጠቀምኩት ማብራቱ በጣም ፓወር ስላለው ሁሉን ነገር በጣም ከለሩን እየቀየረው ተቸግሬያለሁ። ይሄ ደግሞ ኮንደንስ ሚልክ ጣፋጭ ወተት እንደማ ኔስሌ ሁለቱን አንድ ላይ ያኛው 250 ግራም ይሄኛው ሙድ አሁን ኮንደንስ ሚልክ ያልኩት እሱን ነው። መጀመሪያ ዊፒንግ ክሬም ጨምሬያለሁ። አሁን የኮንደንስ ሚልኩን እሱን አንድ ላይ በደንብ እንመታለን ማለት ነው። ቫኒላ አሁን በደንብ መምታት ነው። በደንብ እስከሚወፍር መምታት አለብን። ትንሽ ቦታው ስላለመች ስላለኝ በደንብ ጥርት ብሎ ላይታይ ይችላል። እንግዲህ ይቅርታ እጠይቃለሁ። እና በደንብ መመታት አለበት። በደንብ ያው መመታት አለበት። ደጋገምኩት ቃላቱን አለበለዚያ ያው እንደ አይስክሬም አንደማ ጊዜ ይፈልጋል። በደንብ መመታት ይፈልጋል። አሁን ማንጎውን ፈጭቻለሁ በጁስ መፍጫ ማሽን። እና ይሄ እቃውም እንደማደርግበት 250 ሚሊ የሚይዝ ነው እቃው። እሱ የፈለጋችሁትን ያክል መጠቀም ትችላላችሁ እንደ ብዛቱ። እኔ 4 ነው የተጠቀምኩት ማንጎውን ማለት ነው። 2 ኪሎ ነው። አሁን እሱንም አንድ ላይ በደንብ እንመታዋለን። በደንብ አሁን ሙቀት ስለሆነ አይስክሬም ያስፈልጋል ማለት ነው።
እኛ ጋር በጣም ሙቀት ሆኗል አሁን እኔ ያለሁበት ጋር ማለት ነው። በእርግጥ ጠቅላላ አንድ ነው አረብ ሀገራት አሁን ሙቀቱም ቅዝቃዜም አንድ ላይ አይደለም። እና በደንብ እንመታዋለን ልድ ያኔ ወፈር እስከሚል ድረስ እስከሚወፍርልን እና በጣም ቆንጆ ይሆናል ማለት ነው። እዚህ ጋር ስንጨርስ ቢጫ እንደሆነልን ፉድ ከለር እንጠቀማለን። ይቅርታ እና እንዳልኩት በደንብ እንመታዋለን። ይቅርታ እዚህ ጋር ሌላ ስራና እየተጠራሁ ስለሆነ ነው። እንግዲህ ያው ታውቁታላችሁ ያለንበትን ፍሪ ሆነን ስለማንሰራ ለዛ ነው። ይቅርታ አድርጉልኝ። ድምፁ በጣም ስለሚረብሽ ድምፁን እንደገና ኤዲት አድርጌ ነው በመሀል ዝም እያልኩ እጄን እየደከመኝ ነው የማቆመው በኃይል መታሸት ስላለበት ደግሞ ከጀርባም ከካሜራ ጀርባም ስለምመታው ለዛ ነው በጣም እንዳይረዝም ከካሜራ ጀርባ መትቼዋለሁ ማለት ነው። እና እጅ ዘል ያደርጋል። በእርግጥ የኔ እጅ ሊሆን ይችላል እንደዛ ይሆናል። ሊሰለቻችሁ ይችላል ያኔ መምታት ብቻ ሲሆን ያው የምናውቀው አይደል ለማያውቅ ሰው ግን ምን ያክል እንደሚያስፈልገው አሁን መትቼ ጨርሻለሁ። ሁለት ቦታ ላይ ቀናንሰውና ፉድ ከለር አድርግበታለሁ። እንዲሁም መጠቀም እንችላለን በነገራችን ላይ ግዴታ አይደለም ፉድ ከለር መጠቀም። እንደዚሁ ራሱ ያምራል። አሁን በቀይ ነው የምጠቀመው በኋላ ደግሞ በቢጫ እጠቀማለሁ። ቫኒላ ላይ የተጠቀምኩት እቺ አንድ አራተኛ ነው የምትይዘው ትንሽ ናት። ቫኒላም አድርጌያለሁ ማለት ነው። ፉድ ከለሩንም ቫኒላውንም በጣም ቆንጆ እንዲሆንልን ቫኒላ መጀመሪያም ስበት ጨምሬያለሁ። በነገራችን ላይ ግን እዚህ ጋር ደግሞ ፉድ ከለርም ስናደርግበት ብቻ ቆንጆ ጣዕም እንዲኖረው የግድ ቫኒላ ያስፈልገዋል
ለአይስክሬምም ሆነ በአጠቃላይ ኬክ ነገሮች ስንሰራ ቫኒላ ያስፈልገናል። አሁን ይህን ሚክስ አድርጎ ፕላስቲክ እቃ ላይ ግልብጥ አድርገን በረዶ ውስጥ በደንብ ክድን አድርገን በረዶ ውስጥ ማስቀመጥ ነው። 24 ሰዓት እናቆየዋለን። 6 ሰዓት ብቻ መቆየት ይቻላል፣ ግን የበለጠ አሪፍ የሚሆነው 24 ሰዓት ቢቆይ አሪፍ ይሆናል ማለት ነው በረዶ ውስጥ። እዚህ ጋር ብቻ የማብራቱ ችግር አለ። ፕላስቲክ ሳህን ላይ አድርጌያለሁ። እሱን ብቻ ነው የምጠቀምበት፣ ሌላ ምንም ነገር አይነካውም። እና ሸክላ ለምሳሌ ይሄ ፕላስቲክ ማይካ ነገሮች ብንጠቀም ትርትር እንዴት ነው በረዶ ሊሰነጥቀው ይችላል፣ ሊሰበርብን ይችላል። ስለዚህ ያው ግዴታ ፕላስቲክ መሆን አለበት። በእርግጥ ይሄ ሸክላ ሳህኑ ሸክላ ማለት ይሄ ግላሱ የለም ግላስ ነገሩ እሱ ቢሆን በእርግጠኝነት ይበታትነዋል በረዶ። እንደዚህ አድርገን በቃ ይሄው ፉድ ከለሩ ይሄ ነው ለማለት ፈልጌ ነው። አሁን ደግሞ የቢጫውን በነገራችን ላይ እንደዚሁ ማድረግ ይቻላል። ራሱ ማንጎ ስለሆነ ወደ ቢጫ እኮ ነው ከለሩ። መጠቀሜ ስህተት ነው። አስፈላጊም አይደለም፣ ያኔ ግዴታ አይደለም ለማለት ነው። ትንሽ ናት ያደረኩት፣ ግን በጣም እንትን ይላል። ቢጫው ቦግ ማለት ነገር ስላለው በጣም ብዙ ያለው ይመስላል ማለት ነው። አይታይም። ቫኒላ ነው መጀመሪያ ያደረኩት። አሁን ደግሞ ከለሩን ነው ያደረኩት። ይሄ ጠቆር ያለው ቫኒላው ነው። ቢጫው ያው የታወቀ ነው። በእርግጥ አሁን በደንብ ሚክስ ሳደርገው በጣም ቢጫ የመሰለው አሁን አሪፍ ሆኗል። ከዛ ይሄንን በተመሳሳይ እቃ አጋጣሚ ስለሌለ ይሄው ይሄን ይመስላል። በጣም ቆንጆ ነው። ያው አሁን ሙቀት ስለሆነ አይስክሬም አስፈላጊ ነው ማለት ነው። ከምንገዛ ቤታችን ውስጥ ይዘጋጃል። ሁለት ነበር ያዘጋጀሁት፣ ግን አላቀረብኩም ሁለቱንም።